ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዝያ 7 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት ዋና ዋና ዜናዎቹን አስቀድመን እናስደምጣችኋለን። በገባበት ሁሉ የፋኖ በትር እረፍት የነሳ የብልጽግናው ሰራዊት ከባድ የጦር ወንጀል መፈጸሙን ቀጥሎበታል። በወሎ ቤተ አማራ የብልጽግናው ሰራዊት የፈጸመው የጦር ወንጀል በዜናችን የሚደመጥ መረጃ ነው። እኔ ሞቼ አማራን አድናለሁ በሚለው ንግግሩና ለቃሉም ለአማራ ሕዝብም እንደታመነ ያለፈው ጀግናው አርበኛ ከፍያለው ደሴ አንደኛ ሙት ዓመት መታሰቢያው ከአራቱም አቅጣጫ የተወከሉ የፋኖ መሪዎች በተገኙበት በድል ተከብሯል። የታማኙ አርበኛ ታማኝ አደራ ልጆች ለትግሉ ስር ቁማርተኞች ያስተላለፉት መሰረታዊ መልእክትም ዜናችን ተካቷል። የትግራይ ክልሉ ጊዜያዊ ገዢ ታደሰ ወረደ የስልጣን ዘመናቸው ከታደሰላቸው በኋላ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። ጄኔራሉ ዝምታቸውን ሲሰብሩም ህወሓት ስልጣን እንዳልቀበል አዞ ነበር፣ ይህን መናገሩ ስህተትና ነውርም ነው የሚሉት ጄኔራሉ ወልቃይት ራያና ጠለምትን ሳላስመልስ የምለቀው ስልጣን የለም ብለዋል። ዜናችን ዝርዝር አለው። ጥበብን በብረት ድምፅን በካቴና አስሮ የቆመ መንግስት የለም የሚሉት የአዲስ አበባ ነዋሪዎች ብልጽግናው በቴዲ አፍሮ ጉዳይ ከባድ ውድቀት እንደገጠመው ተናግረዋል። የፓርቲው ካድሬዎች ራሳቸው በመንግስታቸው ድርጅት በማፈር የማይሆን ነገር እፋለማለሁ ብሎ ነጥብ ጣለ ብለዋል። በዚህ ጉዳይ የተሰናዳው ልዩ መረጃ በዜናችን ይደመጣል። የኢራን ጉዳይ ቴል አቪቭና ዋሽንግተን ላይ ሌላ ጫና ፈጥሯል። ትራምፕ በውስጥ ተቃውሞና በአውሮፓ እንቢተኝነት ሲፈተኑ፣ ኔታንያሁ ደግሞ እስራኤልን አዋርዳል ተብለዋል። በዚህ ጉዳይ ሰፋ ያለ ዘገባ አሰናድተናል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። የብልጽግናው የጦር ወንጀል በወሎ ቤተ አማራ በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተውና ለዚህ ዓላማው መጠነ ሰፊ ጦር ያዘመተው የብልጽግናው ስርዓት በወሎ ቤተ አማራ መካነ ሰላም ከተማ በቅርብ ርቀት የሚገኘውን የሙጎጎቱ ቅዱስ ገብርኤል ገዳም በመድፍ ጥቃት መጉዳቱ ተገለጸ። በቅርቡ የተገደመው የሙጎጎቱ ቅዱስ ገብርኤል ገዳም ከብልጽግናው ሰራዊት በተፈጸመበት ተደጋጋሚ የመድፍ ጥቃት በገዳሙ ጣራ ላይ ጉዳት መድረሱን የሚናገሩት የአካባቢው ነዋሪዎች ጥቃቱ የተፈጸመው የብልጽግናው ሰራዊት የከባድ መሳሪያ ምድብተኛ መካነ ሰላም ከተማ ውስጥ ከሚገኘው አሜጃ ተብሎ ከሚጠራ አካባቢ ሆኖ ወደ ገዳሙ በተኮሰው የመድፍ ተኩስ ነው። የመድፍ ጥቃቱ የደረሰው በገዳሙ ላይ ብቻ ሳይሆን በአካባቢው ንጹሃን ላይም ጉዳት ተፈጽሟል ብለዋል። በዚህ ክስተት 2 ንጹሃን ክፉኛ የተጎዱ ሲሆን አንደኛው ተጎጂ የደረሰበት ጉዳት ከባድ በመሆኑ ለሕይወቱ አሳሳቢ በሆነ በከባድ ሁኔታ ውስጥ እንደሚገኝ የሆስፒታል ምንጮች ገልጸዋል። ጉዳቱ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ቁጣን የፈጠረ ሆኗል። በየትኛውም የጦርነት ሂደት ውስጥ የሃይማኖት ተቋማትና የማህበራዊ አገልግሎት ሰጪ ተቋማት በማንኛውም ተዋጊ ኃይል ጉዳት እንዳይደርስባቸው የቬና ኮንቬንሽንና የጄኔቫ ዴክላሬሽን ይደነግጋል። እነዚህን ስምምነቶች ደግሞ ኢትዮጵያ ተቀብላ ያጸደቀቻቸው ስትሆን በሕገ መንግስቱ ላይም ኢትዮጵያ ፈርማ የተቀበለቻቸው ዓለም አቀፍ ስምምነቶች የሕገ መንግስቱ አካል ይሆናሉ ብላ አጽድቃቸዋለች። የወዲድ ብልጽግናው ስርዓት ደግሞ ለዚህ ሕገ መንግስት እስከ ሞት ድረስ እታምንለታለሁ ብሎ የሚናገር መንግስት ነው። ሆኖም በአማራ ሕዝብ ላይ የተከፈተ የዘር ማጥፋት ጦርነት ለብልጽግናው ስርዓት እታምንለታለሁ የሚለውን ሕገ መንግስት እንኳን የተፈታተነበትን ክስተት አሳይቶናል። ቤተ እምነቶች፣ ትምህርት ቤቶችና ጤና ተቋማት በፍጹም የጥቃት ኢላማ መሆን የማይገባቸው ቢሆንም የብልጽግናው ስርዓት ግን የአማራን ሕዝብ የሚጠላበት የጥላቻ መጠን ከዓላማው የበለጠ ስለሆነ የሚገዛውም ለጥላቻው እንጂ ለመርህና ለሕግ እንዳልሆነ በተደጋጋሚ አሳይቷል። ቤተ እምነቶች ከጥቃት መጠበቅ እንዳለባቸው በመጠቆም ድርጊቱን የኮነኑት የአካባቢው ነዋሪዎች ንጹሐንና የእምነት ቦታዎች ከጦርነት ተጽዕኖ እንዲጠበቁ ጥሪ አቅርበዋል። የብልጽግናው ሰራዊት በሃይማኖት ተቋማት ላይ የሚያደርሰው ጥቃት ይህ የመጀመሪያው አይደለም። ከዚህ በፊትም በተደጋጋሚ በመላው የአማራ ግዛቶች የተቀናጀና የከፋ መዋቅራዊ ኢላማ ያለው ጥቃት በቤተ እምነቶች ላይ ሲፈጽም ቆይቷል። በቅርቡ በዚህ ወሎ ቤተ አማራ የቅድስት ማርያም ገዳምን ማውደሙን ቢቢሲና ጣና ቴሌቪዥንን ጨምሮ በርካታ ሚዲያዎች መዘገባቸው አይዘነጋም።
የታማኙ አርበኛ ታማኝ አደራ ልጆች ታላቁ አርበኛ የአማራ ፋኖ ትግል ምልክት የጀግንነትና የጽናት ምሳሌ አልደፈር ባይነትና ለህዝብ አደራ ታማኝ ሆኖ መገኘትን በቃሉ ብቻ ሳይሆን በስራው ያሳየው ሜጀር ጄኔራል ከፍያለው ደሴ እኔ ሞቼ አማራን አድናለሁ ብሎ እንደተናገረው ለአማራ ህዝብ ውድ ህይወቱን ከሰጠንሆ 1 ዓመት አለፈው። ከሞቱ አሟሟቱ እንዲሉ የታላቁ አርበኛ ሞቱ ብቻ ሳይሆን የሞተበት መንገድም እጅግ አሳዛኝ መሆኑን ተከትሎ የአማራን ህዝብ የሉና ትግል ከገጠሙ ሳንካዎች መካከል አንዱ ሆኗል። አስቀድሞም ቢሆን የአማራን ህዝብ የሉና ትግል በምስር ወጥ ለመሸጥ የተሰለፉ ኤሳውያን የታላቁን አርበኛ መገደል ምክንያት በማድረግ አርበኛው ቆርቦ የተነሳለትን ትግል በስጦታ ወረቀት ጠቅልለው ለአማራ ህዝብ ቋሚ ጠላት ለሆነው የኦነግ ፖለቲካ ለመስጠት የተነሱ ኃይሎች ነበሩ። ትግሉን በምስር ወጥና በኮሪደር ልማት አበባ የለወጡ እነዚህ አካላት የአርበኛው መሞት አጋጣሚውን ለመጠቀም ያልሞከሩት ጥረትና ያልፈነቀሉት ድንጋይ አልነበረም። ሆኖም የታማኙ አርበኛ ሜጀር ጄኔራል ከፍያለው ደሴ የአብራኩ ክፋይ የሆነው ታዳጊው አርበኛ ክንድሰው ከፍያለው ደሴን ጨምሮ መላው የገብርዬ ክፍለ ጦርና የአማራ ፋኖ ግን የታማኙን አርበኛ የጽናት መንገድ አስጠብቀው ቀጥለዋል። የጀግናውን መስዋዕት 1ኛ ዓመት በሻማ ማብራትና በትግል ያደራ ቃል በማደስ ያከበሩት የሜጀር ጄኔራሉ ልጆች አባታችን ሜጀር ጄኔራል ከፍያለው ደሴ የአንድነት ምልክትና ለአማራ ህዝብና ለመላው ኢትዮጵያ ታላቅ አስተዋጽኦ ያደረገ መሪ ነበር። እኛም የሱ ተተኪዎች መሳሪያውን ብቻ ሳይሆን ያደራ ቃሉንም ወርሰን የተነሳን አደራ ጠባቂዎቹ እንጂ በጥቅም ትግሉን አሳልፈን የምንሸጥ ይሁዳዎች አይደለንም ብለዋል። የሱን አርአያነትና አገልግሎት መንገድ ተከትለን ጉዟችንን እናስጠብቃለን ሲሉ የተናገሩት የሜጀር ጄኔራል ከፍያለው ደሴ ልጆች አባታችን ጦሩን ሲያደራጅና እየተዋጋ ሲያዋጋን የነበረው እኔ ሞቼ አማራን ነጻ አወጣለሁ እያለ ነው። ይህ ቃሉ ደግሞ የቃል ኪዳናችን መተማመኛ ማህተማችን ነው። በጊዜያዊ ልዩነትና የጎንዮሽ መጓተትን ምክንያት በማድረግ የአባታችንን ያደራ ቃል ወደ ጎን ብለን ከጠላታችን ጋር ማዕድ የምንጋራ ከንቶዎች አንሆንም በማለት የትግል ቃል ኪዳናቸውንና ያደራ ቃላቸውን አጽንተዋል። ሚያዝያ 3 ቀን 2017 ዓ.ም በመላው በጌምድር ጠቅላይ ግዛትና መላው የአማራ ህዝብ ዘንድ ከባድ ሐዘን የተሰማበት ቀን ሲሆን ዕለቱ ለደደቢቱ ስብስብና እሱ ለላካቸው ባንዳዎች ደግሞ ልዩ የደስታ ቀን ነበር። አንድ ለእናቱ ሽለ ጥላቱ የነበረው ንጉሳችን አጼ ቴዎድሮስ መቅደላ ላይ ሲወድቁ እንግሊዝን እየመራ ከመረብ ወንዝ እስከ መቅደላ የመጣው የባንዳ ሰራዊት እንደተደሰተው ሁሉ የሚያዝያ 3 ቀን 2017 ዓ.ም ክስተትም ለባዲን ለሳልሳዊ ባዲን ለህወሓትና ለውዲድ ብልጽግና ታላቅ የደስታ ቀናቸው ሆኖ አልፏል። ነገር ግን በጀግናው ስንብት ጮቤ የረገጡት ሁሉ ደስታቸው የቀበሮ ደስታ እንዲሆንባቸው የሚያደርግ ሌላ ክንደ ነበልባል እጁ እሳት የሆነ ወጣት በዚያው ቦታ አለ። ጀግናው ከመውደቁ በፊት ደጋግሞ ከአንደበቱ የማይጠፋው ቃል እኔ ሞቼ አማራን አድናለሁ የሚለው ንግግሩ ነበር። በባንዳዎች ጥይት ተመቶ ሲወድቅም የመጨረሻ ቃሉ የነበረው ትግሌን አደራ የሚል ነበር። የታላቁን አርበኛ ሜጀር ጄኔራል ከፍያለው ደሴን ያደራ ቃል ከተቀበሉት የትግል ልጆቹ መካከል የአብራኩ ክፋይና አሁን ላይ የገብርዬ ክፍለ ጦር ዋና አዛዡ ታዳጊው አርበኛ ክንድሰው ከፍያለው ደሴ ይገኝበታል። የአባቱ ልጅ ሆነው አርበኛ ክንድሰው ከፍያለው ደሴ ትግልን የጀመርኩ ከአባቴ ነው ሲል የቤተሰቦቹን በዘር ግንድ የተላለፈ ጀግንነትና ለህዝብ ታምኖ መታገልን ይናገራል። አይን አፋሩ አርበኛ ክንድሰው ከፍያለው ደሴ እሱና ጓደኞቹ ከፊት ሆነው በመሯቸው ተጋድሎች የታማኙ አርበኛ የእጅ ስራ የሆነው ገብርዬ ክፍለ ጦርና በታማኙ አርበኛ ስም የተሰየመው 206ኛ ከፍያለው ደሴ ኮር ለአማራ ህዝብ መተማመኛ መሆናቸውን አስመስክረዋል። የአማራ ህዝብ ከተደቀነበት የሉና አደጋ ነጻ ሊወጣ የሚችለው በዚህ መሰል ታማኝነትና የተጠና ትግል ነው ሲል የሚናገረው ታዳጊው አርበኛ ክንድሰው ከፍያለው ደሴ እኛ ልጆቹ ያለን አማራ ትጥቁንም ቀበቶውንም አይፈታም፣ ትግል ያስጀመረኝ አባቴ ነው፣ ወደፊትም የሱን ዓላማ ነው የማስቀጥለው። እኔ የአባቴን ስናይፐር ብቻ ሳይሆን ያደራ ቃሉንም ነው የታጠቅኩት። እኔ ብቻ ሳይሆን ሁሉም የአማራ ወጣት ይህንን ትልቅ የትግል አደራ ያስቀጥለዋል። የኔ ኃላፊነት የአባቴን አደራ በታማኝነት መወጣት ነው ብሏል። የአማራ ፋኖ የሉና ትግል በዚህ ሰዓት ታላቅ የሚባል የእድገት ደረጃ ላይ መድረሱን የሚናገረው ታዳጊው አርበኛ ክንድሰው ከፍያለው ደሴ አማራነት መገለጫችን ነው የምትሉ የአማራ ህዝብ በሙሉ አባቴን ስትደግፉት እንደነበረው ሁሉ እኛንም የእሱን አደራ ተቀባዮችን ከጎናችን እንድትሆኑ ጥሪ አቀርባለሁ። አሁን ላይ ያለው የአማራ ህዝብ የትግል ደረጃ ለጠላት ራስ ምታት የሚሆንበትን እድገት አሳይቷል። እንደ ቀድሞው ወደ ጎን መተኮስም ሆነ መጓተት ሳይሆን የጋራ ጠላትን ለይተን በጋራ ዘመቻ የምናደርግበት ውህድ ድርጅት መስርተናል ሲል ተናግሯል። የታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ 1ኛ የሞት ዓመት መታሰቢያ በገብርዬ ክፍለ ጦር ብቻ ሳይሆን በመላው የአማራ ፋኖ የህዝቦች ተወካዮች በተገኙበት ተከብሯል። ይህም ታማኙና የጀግንነት ምልክቱ አርበኛ ከፍያለው ደሴ በህይወት እያለ ለአንድነት የደከመውን ያህል በሞቱም የአማራን አንድነት እውን ያደረገበትን ክስተት አሳይቷል።
ከብልጽግና ስልጣን እንዳልቀበል ታዝዤ ነበር። ጄኔራሉ በኦህዴድ ብልጽግና ለትግራይ ክልል ጊዜያዊ አስተዳዳሪነት ሹመታቸው የታደሰላቸው ጄኔራል ታደሰ ወረደ ከኦህዴድ ብልጽግና የሚሰጣቸውን ስልጣን እንዳይቀበሉ በህወሓት ትእዛዝ ተሰጥቷቸው እንደነበር ተናገሩ። ስልጣኔ ከመራዘሙ በፊት ህወሓት ስልጣን እንዳትቀበል ብሎ ነግሮኝ ነበር ሲሉ የገለጹት የህወሓቱ ጄኔራልና የብልጽግናው ሹም ሆኖም እሳቸው ከብልጽግናው ሊቀመንበር የሰጣቸውን ሹመት ሳያንገራግሩ ተቀብለው መቀሌ ገብተዋል። ህወሓትም የፕሬዝዳንቱን ስልጣን ቢቃወምም ከ6 ዓመት በፊት ጄኔራል በላይ ስዩምን የሰሜን እዝ ዋና አዛዥ ሆነው ሲሾሙ አልቀበሉም ብሎ ከኤርፖርት እንዳባረራቸው ጄኔራል ታደሰ ወረደን ግን አልቀበልም ብሎ ሊያባረራቸው አልደፈረም። ይህንን የፕሬዝዳንቱን ንግግር ተከትሎ እስካሁን ድረስ ህወሓት ምንም ምላሽ ያልሰጠ ሲሆን ራሳቸው ጄኔራሉም ቢሆኑ ለህወሓት ትእዛዝ ምን ምላሽ እንደሰጡ በመግለጫቸው አልገለጹም። ጄኔራል ታደሰ ባለፈው ሳምንት የኦሮሞ ብልጽግና የስልጣን ዘመናቸውን ለ1 ዓመት ካራዘመላቸው በኋላ መግለጫ የሰጡት ለመጀመሪያ ጊዜ ነው። ፕሬዝዳንቱ ትናንት በሰጡት ጋዜጣዊ መግለጫ በቅርቡ ወደ አዲስ አበባ የሄዱት በብልጽግናው ሊቀመንበር ግብዣ መሆኑን ገልጸው ህወሓት ስለተቃወመው የስልጣን ዘመናቸው በሰጡት አስተያየት ደግሞ ከ2 ወር በፊት ጀምሮ የጊዜው አስተዳደሩ የስልጣን ዘመን በቅርቡ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውንና ምላሽ አለማግኘታቸውን ተናግረዋል። ጄኔራል ታደሰ ወረደ ወደ አዲስ አበባ ሲሄዱ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ የስልጣን ዘመን በ1 ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት የፌዴራል መንግስት የተናጠል ውሳኔ ነው በሚል መቃወሙ አይዘነጋም። ህወሓት የጄኔራል ታደሰን ስልጣን መራዘምን አስመልክቶ ባወጣው መግለጫ የትግራይ ጊዜያዊ አስተዳደር የስልጣን ዘመን ማራዘም የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅናና ተሳትፎ ሳይኖር የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ ነው በማለት ነበር የተቃወመው። ፕሬዝዳንቱ በመጨረሻ ወደ አዲስ አበባ ከመጠራታቸው በፊት በህወሓት የቀረበ ማንም ተተኪ ሰው ወይም ሀሳብ እንዳልነበር የተናገሩት ጄኔራል ታደሰ ከዚህ ይልቅ ስልጣን እንዳትቀበል ብለው ነበር ያዘዙኝ። ነገር ግን እንዲህ መባሌ ተቀባይነት አልነበረውም። ስልጣን አልፈልግም፣ እምቢ ማለት መብት ነው። ነገር ግን አንተም እምቢ በል ስልጣን እንዳትቀበል ብሎ ማለት ልክ አይደለም። እኔም ይህንን ሀሳብ አልቀበለውም ሲሉ ጄኔራል ታደሰ በመግለጫቸው ላይ ተናግረዋል። በመወራጨትና በመዝለፍ የሚፈጠር ነገር የለም ያሉት ፕሬዝዳንት ታደሰ ከቀያቸው የተፈናቀሉትን ለመመለስና የአማራ ህዝብ ታሪካዊ ርስቶችን መልሰው በወረራ ለመያዝ እስከ መጨረሻው እንደሚታገሉ ተናግረዋል። የተፈናቀሉ ወገኖቻችንን መመለስና የትግራይ ክልልን ግዛት አንድነት ማስጠበቅ ከመፈክር ያለፈ መሆን አለበት ሲሉ የተናገሩት የብልጽግናው ሹም ከብልጽግናው መንግስት ጋር በነበራቸው ውይይትና ባቀረቡት ሪፖርት ላይ ካነሷቸው ጉዳዮች መካከልም ተፈናቃዮችን ወደ ቀያቸው የመመለስና የአማራ ህዝብ ታሪካዊ ርስቶችን በወረራ ለመያዝ ያላቸውን አቋም የገለጹበት እንደሚገኝ በመግለጫቸው ተናግረዋል። ጥበብን በብረት ቆልፎ ድምፅን በካቴና አስሮ የዘለቀ መንግስት የለም። ዛሬ በኢትዮጵያ ሰማይ ስር ከአራቱም ማዕዘናት የሚሰማው ወሬ የአንድ አልበም ጉዳይ ብቻ አይደለም። የሀገር ህመም፣ የትውልድ ጩኸትና የመንግስት ፍርሃት በአንድ የታሪክ መስቀለኛ መንገድ ላይ የተገናኙበት ትልቅ ክስተት እንጂ የጥበብ ንጉሱ ቴዲ አፍሮ ለ8 ዓመታት የቆጠበውን ዝምታ ሰብሮ ኢትዮሪካ ብሎ ሲመጣ 4 ኪሎ መረጋጋት ተስኗታል። ጋዜጣዊ መግለጫውን በኃይል ያገደውና በባለስልጣናቱ አንደበት ተራ እንጉርጉሮ እያለ ያጣጣለው የብልጽግና መንግስት ሳያውቀው ለቴዲ አፍሮ ታሪካዊ የማስታወቂያ ስራ ሲሰራለት ዛሬም እንደ ትናንቱ ጃ ያስተሰርያል ሲል ኢህአዴግን እንዳንቀጠቀጠው ሁሉ ዛሬም በኢትዮሪካ የኦህዴድ ብልጽግናን የፖለቲካ ካርታ ሊያናጋው መቃረቡን አብስሯል። አዲስ አበባን በአድርባዮች ጩኸትና በፓርክ አስውቦ ክልሎችን ግን በአስከፊ ጦርነት የሚገዛው ይኸው ስርዓት የቴዲ አፍሮ አልበም እንደ መስታወት እውነቱን ያጋልጥብኛል በሚል ድንጋጤ ውስጥ ወድቋል። ነውሩን በግልጽ የሚያሳየውን መስታወቱን ተጠቅሞ ጉድፉን ከማንሳት ይልቅ መስታወቱን በመስበር ወይም በመደበቅ የራሱን ጉድፍ ያጠፋ የሚመስለው የብልጽግናው ስርዓት ለጥቅም ተንበርካኪ አርቲስት ነን ባዮችንና መንደኛ የማህበራዊ ሚዲያ ሰራዊት አባላቱን በቴዲ ላይ ዘመቻ እንዲከፍቱ አድርጓል። የኢትዮጵያ ህዝብ ግን ከጥበብ ልጁ ጎን በጽናት መቆሙን እያሳየ ይገኛል። ሚያዝያ 8 ቀን 2018 ዓ.ም ሊለቀቅ ለታጨው ኢትዮሪካ አልበም የተሰሩ ፖለቲካዊ ሴራዎች የብልጽግናው መንግስት ኪሳራና የቴዲ አፍሮ የአቋም ጽናት የያዘውን
ሰፊ ትንታኔ እንደሚከተለው እናቀርባለን። በርካቶችን በሁለት ጎራ ከፍሎ ሲያነታርክ የዋለው የቴዲ አፍሮ ጉዳይ ፖለቲካዊ አንድምታው የመንግስትን ፍራቻ ያሳየ ነው ተብሏል። በስርዓቱ ጎን ቆመው በቴዲ ላይ ትችት ለመሰንዘር የሞከሩ ፖለቲከኞችና አቋምም የሌላቸው አርቲስቶች በኢትዮጵያ ሕዝብ ዘንድ ብርቱ ትችትና ወቀሳ ሲደርስባቸው ውሏል። በተለይም በአድርባይነት ያለ ተፎካካሪ ቀዳሚነቱን ይዟል የሚባልለት ነብዩ ባዩ ከቴዲ ጋር ጥበባዊ አቅም ሆነ በሁለንተናዊ አቋም የማይመሳሰለው የሙዚቃ አቀናባሪውና ለብልጽግና ምርጫ ለመወዳደር እጩ ሆኖ የቀረበው ካሙዙ ካሳ የተባሉ ግለሰቦች በታላቁ የኢትዮጵያ ሕዝብ ዘንድ ሲገሰጹ ውለዋል። በተለይ የኦህዴድ ብልጽግና መንግስት ጋዜጣዊ መግለጫውን መከልከሉ ከጀርባ ያለውን የፖለቲካ ኪሳራ ጉልቶ አሳይቷል። በርካቶች እንደሚሉት ስርዓቱ ሁልጊዜ ያልተጠናና በግብታዊነት መንገድ በመሄዱ ምክንያት ግለሰቦችና ድርጅቶች ሊሰሩ ካሰቡት በላይ የፖለቲካ ኪሳራ ሲደርስበት ተስተውሏል። በቴዲ አፍሮ ላይ የተሰራው ስራም ይህ ነው። ኦህዴድ ብልጽግና አቧራ አስነስቶ ከዳር ዳር መነጋገሪያ የሆነ ማስታወቂያ ሰርቶለታል። በእርግጥ ቴዲ አፍሮ የማስታወቂያ ስራ የሚያስፈልገው ዘፋኝ ባይሆንም ጋዜጣዊ መግለጫውን ግን ቴዲ በጸጥታ ቢያደርገው ሊኖረው ከሚገባው በላይ በማጉናት በብዙ እጥፍ መንግስት ማስታወቂያ ሰርቶለታል ማለት ይቻላል። ህወሓት ኢህአዴግን ጃ ያስተሰረያል ብሎ በ4 ኪሎ ድማሚት እንዳፈነዳበት ሁሉ ዛሬም ኢቶሪካ ብሎ የኦህዴድ ብልጽግናን መንግስት አርበድብዶታል። ከምርጫ ፉክክሩ ይልቅ የአንድ የጥበብ ሰው ዘፈን መግለጫ ያስደነበረው ከከያኒው የላቀ አቅም በተጨማሪም በስርዓቱ ፖለቲካዊ አቅም ድንክነት የመነጨ መሆኑን የፖለቲካ ተንታኞች ይናገራሉ። ስርዓቱ ከተፈጠረበት የፖለቲካ አቅም አናሳነት የተነሳ በማህበራዊ ዘርፍ አማካሪ ሚኒስትሩ በኩል የሚመራ የተሳዳቢ አዳሪ ሰራዊት አሰማርቶ በድምፃዊ ቴዲ አፍሮ ላይ በቴራባይት የሚለካ የስድብ ዘመቻ ሲያካሂዱ ውለዋል። ሆኖም ጥረታቸው የቆጡን አወረድን ብለው የብብታቸውን እንዲጥሉ አድርጓቸዋል ሲሉ አስተያየት ሰጪዎች ተናግረዋል። ያም ሆነ ይህ ከ8 ዓመት በኋላ የሚወጣው የቴዲ አፍሮ አዲስ አልበም ፖለቲካዊ አንድምታው ሰፊ ትንታኔ የሚያስፈልገው አጀንዳ ነው። የተከለከለው የቴዲ አፍሮ ጋዜጣዊ መግለጫ የብልጽግናውን መንግስት ባለስልጣናትና የጥበብ ሰዎች በጉዳዩ ላይ እላስጨራሽ ምልልስ ውስጥ መመልከት በራሱ የፖለቲካ ፓርቲ የሚባል በጠፋበት ሀገር ከፓርቲም በላይ አማራጭና አሳላጭ ሐሳብን በጎራ ከፋፍሎ እያነታረከ ይገኛል። በከፍተኛ ጉጉት የሚጠበቀው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበም ጋዜጣዊ መግለጫ ትናንት በአርቲስት ቲቪ ሊተላለፍ ሲል በመንግስት ጥብቅ ትዕዛዝ መታገዱ ከተሰማ በኋላ ከተሰሙ ህዝባዊ ትዝብትን ያተረፉ አስተያየቶች መካከል የብልጽግና ፓርቲ ከፍተኛ አመራር የሆኑት ፈዲላ ቢያ ያገደም የታገደም የለም በማለት ማስተባበያ ቢሰጡም አርቲስቱን የአንድ ዘፋኝ እንጉርጉሮና ጡዘት ካልተፈጠረ ዘፈን ሽጦ ማደር አይቻልም ወይ በሚል ማጠላላታቸው በደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። በሌላ በኩል የቀድሞ የመንግስት ሹመኛ የነበሩ ዶክተር ዮናስ ዘውዴ ቴዲ አፍሮ በጦርነቱ ወቅት ለቅስቀሳ የቀረበለትን ጥያቄ ውድቅ ማድረጉ ለዛሬው እገዳ እንደ ምክንያት ሊጠቀስ እንደሚችል ጠቁመዋል። በተቃራኒው በርካታ የሙያ አጋሮቹ ከጎኑ መቆማቸውን አሳይተዋል። ድምፃዊት ቬሮኒካ አዳነ ቴዲን የጥበብ ንጉሥ ስትል የገለጸችው ሲሆን አልበሙ የዘገየውም ሌሎች ወጣት አርቲስቶች እንዳይሸፈኑ በማሰብ እንደሆነ በመግለጽ የአርቲስቱን መልካም ስብዕና መስክራለች። አንጋፋው የሙዚቃ ሰው አብርሃም ወልዴም ቴዲን የጥበብ ወንድሜ በማለት የኢትዮጵያን ሙዚቃ ወደ ተሻለ ደረጃ ያደረሰ መሆኑን አረጋግጧል። ነገር ግን የመንግስት ፖለቲካዊ ፍራቻና አምባገነናዊ መዋቅር በህዝብ ዘንድ እጅግ የተጠላ አካሄድ ሆኗል። የብልጽግናው ስርዓት የአንድን አርቲስት ጋዜጣዊ መግለጫ ለማገድ የሄደበት ርቀት የሚያሳየው የጥበብን ኃይል ብቻ ሳይሆን የራሱን ስጋት ነው። በአሁኑ ወቅት ሀገሪቱ ካለችበት ውስብስብ የጸጥታና የኢኮኖሚ ቀውስ አንጻር የቴዲ አፍሮ ስራዎች የህዝብን ብሶት የሚያስተጋቡና መንግስትን የሚተቹ ከሆኑ የህዝብ አመፅን ይቀሰቅሳሉ የሚል የከረረ ድንጋጤ በቤተ መንግስት ውስጥ መኖሩን ያሳያል። ይህ እርምጃ መንግስት ከዲሞክራሲያዊ የሀሳብ ፍሰት ይልቅ ወደ ፍጹም አምባገነናዊ የቁጥጥር ስልት መሸጋገሩን ያረጋግጣል። በምላጭና በአሽቃባጭ የሚመራው አስተዳደር አገሪቱ አሁን ካለችበት የጦርነት አዙሪት ሌላ በቴዲ ምክንያት ምን ሊመጣ ይችላል የሚሉም በርካቶች ናቸው። የትራምፕ የድርድር ፍንጭና የባህር ላይ እገዳው ውጥረት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለተወሰነ ጊዜ ተቋርጦ የነበረው ድርድር በቀጣዮቹ 2 ቀናት ውስጥ እንደገና ሊጀምር እንደሚችል ፍንጭ ሰጥተዋል። ይህ የፕሬዝዳንቱ አስገራሚ የዲፕሎማሲ ጥሪ የተሰማው በአካባቢው በተፈጠረው ከፍተኛ የባህር ላይ እገዳ ምክንያት የንግድ መርከቦች ጉዟቸውን አቋርጠው ወደ ኋላ እንዲመለሱ መገደዳቸውን አሜሪካ ባስታወቀችበት ማግስት ነው። ይህ ክስተት በምህዋሩ ላይ ያለውን የጦርነት ስጋትና የድርድር ተስፋ በአንድ ላይ አጣምሮ የያዘ ነው። ይህ መረጃ
በቀጠናው የኃይል ሚዛንና በዓለም አቀፍ የባህር ላይ ደህንነት ላይ የሚከተሉት አበይት አንድምታዎች አሉት። ፕሬዚዳንት ትራምፕ የድርድር በሩን ክፍት ማድረጋቸው አሜሪካ በኢራን ላይ የምትከተለውን ከፍተኛ ጫና የማሳደር ስትራቴጂን ከዲፕሎማሲ ጋር በማጣመር ኢራንን ወደ ጠረጴዛ ለማምጣት የተደረገ ስሌት መሆኑን ያሳያል። መርከቦች በእገዳ ምክንያት ወደ ኋላ መመለሳቸው በሆርሙዝ ባህረ ሰላጤና አጎራባች የባህር መስመሮች ላይ ያለውን የጸጥታ ስጋት በግልጽ ያሳያል። ይህ አካባቢ የዓለም የነዳጅ አቅርቦት የደም ስር በመሆኑ እገዳው መቀጠሉ በዓለም አቀፍ የኢኮኖሚ መረጋጋት ላይ ፈጣንና አፍራሽ ተጽዕኖ ይኖረዋል። ይህ ውጥረት ከፋርስ ባህረ ሰላጤ አልፎ በቀይ ባህርና በአሜሪካ ቀንድ የባህር ላይ ደህንነትም ቀጥተኛ ጫና ያሳድራል። ዓለም አቀፍ መርከቦች አማራጭ መስመሮችን ለመጠቀም ሲገደዱ ወይም ወታደራዊ እጀባዎችን ሲፈልጉ የቀጠናው ጂኦፖለቲካዊ ትኩረት ይበልጥ ውስብስብ ይሆናል። በአጠቃላይ ይህ የቢቢሲ ዘገባ የሚያመላክተው በአሜሪካና ኢራን መካከል ያለው ፖለቲካዊ ቼዝ ጨዋታ በአንድ በኩል ለድርድር ግብዣ ሲያደርግ፣ በሌላ በኩል ደግሞ ወታደራዊና የባህር ላይ እንቅስቃሴዎችን በማስተጓጎል የኃይል የበላይነትን ለማሳየት የሚደረግ ጥረት መሆኑን ነው። በኔታንያሁና ትራምፕ ላይ የመጣው ጫና የኢራን ቀውስ በፕሬዚዳንት ትራምፕና ኔታንያሁ ላይ ከባድ የውስጥና የውጭ ፖለቲካዊ ውጥረት ይዞ ብቅ ብሏል። የዶናልድ ትራምፕ አስተዳደር በውጭ ጉዳይ ፖሊሲው ላይ ከባድና ውስብስብ ፈተና ገጥሞታል። ከኢራን ጋር እያደረገ የመጣው ውጥረት ፕሬዚዳንት ትራምፕ በዓለም አቀፍ መድረክ ላይ የሚገጥሟቸውን ጥያቄዎችና ተግዳሮቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ግልጽ ማሳያ ነው። ከአሜሪካ የውጭ ጉዳይ ፖሊሲ ጋር በምንም መንገድ ተቃርኖ የማያውቀው አውሮፓ ለመጀመሪያ ጊዜ አድማ በሚመስል መልኩ የኢራንን ጦርነት በይፋ የተቃወመው በዚህ ዓመት ነው። ትራምፕና ኔታንያሁ ቢናገሩም በተቃራኒው ቀጠናዊ ውጥረቱን ይበልጥ አባብሶታል። ሌላው በኢራን ላይ የተጣሉት ተከታታይና ጠንካራ የኢኮኖሚ ማዕቀቦች የሀገሪቱን ኢኮኖሚና የነዳጅ ኤክስፖርት በእጅጉ የጎዱ ሲሆን ይህ ደግሞ ቴህራን ባጸፋው ጠባጫሪ እርምጃዎችን እንድትወስድ ገፋፍቷታል። በእርግጥ ፋርሶች የሚወስዱትን እርምጃ ሲገልጹ ራስን የመጠበቅ እርምጃ በማለት ነው። ይህ የኢራን አካሄድ በአሜሪካና እስራኤል ዘንድ ነው ጠባጫሪ የሚል ስያሜ የሰጠው። ይህ የፖለቲካ ቀውስ ከአሜሪካና ኢራን የሁለትዮሽ ፍጥጫ ባለፈ እጅግ ሰፋ ያለ ዓለም አቀፋዊ የጸጥታና የኢኮኖሚ ተጽዕኖ አለው። በተለይም የዓለም የነዳጅ አቅርቦትና የንግድ መስመሪ በሆኑት ቁልፍ የውሃ አካላት ላይ ትልቅ ስጋት ደቅኗል። ቀውሱ በቀይ ባህር ቀጠና በባቤል መንደብና በአጠቃላይ የባህረ ሰላጤው አገራት የኃይል አሰላለፍ ላይ ቀጥተኛ ተጽዕኖ እያሳደረ ነው። በዚህም ምክንያት የትራምፕ አስተዳደር የቀጠናውን አጋሮቹን እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ሌሎች የመካከለኛው ምስራቅ አገራትን የመጠበቅና ነጻ የባህር ላይ ንግድ ደህንነትን የማረጋገጥ ከባድ ኃላፊነት ወድቆብኛል በማለት ራሱን የመካከለኛው ምስራቅ ሞግዚት አድርጎ ሾሟል። ዓለም አቀፉ ማህበረሰብ አውሮፓውያን አጋሮችን ጨምሮ በአሜሪካ መንግስት እርምጃዎችና በቀጣይ አቅጣጫዎች ላይ ጥያቄዎችን እያነሱ ነው። አጋር ሀገራቱ ይህ የቃላትና የተግባር ፍጥጫ ከቁጥጥር ውጭ ወጥቶ ወደ ለየለት ቀጠናዊ ጦርነት እንዳያመራ ከፍተኛ ስጋታቸውን እየገለጹ ነው። በዚህ መሰረት ፕሬዚዳንት ትራምፕ የሚያራምዱትን የአሜሪካ ቅድሚያ ብሔራዊ ፖሊሲ መላው ዓለም ከሚፈልገው ዓለም አቀፋዊ መረጋጋትና የትብብር ዲፕሎማሲ ጋር እንዴት አጣጥመው ማስኬድ ይችላሉ የሚለው ጉዳይ ዋናው የዘመኑ የፖለቲካ ጥያቄ ሆኗል። በአጠቃላይ የኢራን ጦርነት ፕሬዚዳንት ዶናልድ ትራምፕ እጅግ እየተቀያየረች እና ይበልጡ ስብስብ እየሆነች በመጣችው ዓለም ውስጥ አሜሪካን የመምራት ስትራቴጂያቸውን በጥልቀት የሚፈትሽ ሆኗል። የውጭ ጉዳይ ፖሊሲዎቻቸውና ጫናዎቻቸው የሀገሪቱን ጥቅም ከማስጠበቅ ባለፈ በዓለም አቀፍ ደረጃ አዳዲስ የጂኦፖለቲካዊ ጥያቄዎችና ወታደራዊ ተግዳሮቶችን እያመነጩ መሆናቸውን ይህ ትንተና አጉልቶ ያሳያል። በተመሳሳይ ሁኔታ ኔታንያሁ ላይ ከፍተኛ ተቃውሞ እየተሰማባቸው ይገኛል። በአሜሪካና በኢራን መካከል የተደረሰውን የሁለት ሳምንት የተኩስ አቁም ስምምነት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአገር ውስጥ የፖለቲካ ከፍተኛ ውጥረት ውስጥ መውደቃቸውን አልጀዚራ ዘግቧል። ዘገባው እንደሚያመላክተው ኔታንያሁ ለሕዝባቸው ቃል የገቡትን ወታደራዊ ግቦች ሳያሳኩ ስምምነቱን መቀበላቸው ከአቅም በላይ ተስፋ ሰጥቶ ነገር ግን ያላደረሰ ኦቨርሶልድ ኤንድ አንደር ዲሊቨርድ በሚል አስከፊ ትችት እንዲሰነዘርባቸው አድርጓል። ኔታንያሁ የኢራንን የኒውክሌር መሰረተ ልማትና ወታደራዊ አቅም ሙሉ በሙሉ ለማውደም ቃል ገብቶ የነበረ ቢሆንም አሁን የተደረሰው የተኩስ አቁም ስምምነት ግን እነዚህን ግቦች ሳያሳካ ጦርነቱን በጊዜያዊነት ያቆመ ሆኖ ተገኝቷል። የእስራኤል የተቃዋሚ መሪ ያኢር ላፒድ ኔታንያሁ በፖለቲካዊ መልኩ ወድቀዋል በማለት የከሰሷቸው ሲሆን የቀይ ዘመም አጋሮቻቸውም ስምምነቱን እጅ የመስጠት ያህል ነው በሚል እየተቃወሙት ይገኛሉ። የእስራኤል መንግስት የተኩስ አቁም ስምምነት
ስምምነቱ ሊባኖስን አይጨምርም ቢልም በቤሩትና በደቡብ ሊባኖስ ላይ እየተካሄደ ያለው ጥቃት ስምምነቱን አደጋ ላይ ሊጥለው እንደሚችል ስጋት ተፈጥሮ ነበር። ይህ የአልጀዚራ ዘገባ በምስራቅና መካከለኛው ቀጠና ያለውን የኃይል ሽኩቻ በሚከተለው መልኩ ይተነትነዋል። እስራኤል ኢራንን ለማንበርከክ የነበራት እቅድ በአሜሪካ ድንገተኛ የዲፕሎማሲ ለውጥ ምክንያት ተስተጓጉሏል። ይህም እስራኤል በውጭ ጉዳይ ፖሊሲዋ ላይ ያላትን የራስ ገዝ ውሳኔ የመወሰን አቅም ጥያቄ ውስጥ ከቶታል ነው የተባለው። የትራምፕ አስተዳደር ከኢራን ጋር የ2 ሳምንት ስምምነት ላይ መድረሱ አሜሪካ ከቀጥተኛ የክልላዊ ጦርነት ይልቅ በድርድርና በኢኮኖሚ እገዳ ላይ ማተኮር መምረጧን ያሳያል። ይህ ደግሞ ለእስራኤል ስትራቴጂካዊ ኪሳራ ተደርጎ ተወስዷል። የ15 ቀን የተኩስ አቁም ስምምነት ቢደረግም እስራኤል በሊባኖስ ላይ የምትሰነዝረው ጥቃት እና በሆርሙዝ ባህረ ሰላጤ ላይ ያለው የባህር ላይ እገዳ ተኩስ አቁሙ በማንኛውም ሰዓት ሊፈርስ እንደሚችል ያሳየ ተግባር ነበር። በአጠቃላይ ይህ ዘገባ ኔታንያሁ በሀገር ውስጥ ያለውን የፖለቲካ ህልውናቸውን ለማቆየት ሲሉ ወደ ጦርነት ለመመለስ ሊገደዱ እንደሚችሉና ይህም በዋሽንግተንና በቴል አቪቭ መካከል ያለው ልዩነት ይበልጥ እንደሚያሰፋው ይጠቁማል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።